ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በድሬዳዋ ከተማና በሶማሌ ክልል ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አመራርና አባላት እንደተገደሉ መገለጹ፣ የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ማሳሰቡን፣ ኢትዮጵያ በህግ የበላይነት ምዘና አምና ከነበረችበት ዝቅ ማለቷና የአምባገነንነት አዝማሚያ እየተባባሱ መምጣታቸውን አንድ ሪፖርት ማስጠንቀቁን፣ እንዲሁም የብልጽግና ፓርቲ አመራሮች ባለፉት ቀናት ባደረጉት ስብሰባ በግብርና በውጭ ንግድ በተለይም ኢኮኖሚውን በማዘመን የተሳካና ከፍ ያለ ውጤት አስመዝግበናል ሲሉ መናገራቸውን የሚሉ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በድሬዳዋ ከተማና በሶማሌ ክልል ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አመራርና አባላት መገደላቸው ተገልጿል። በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታውቋል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለውን እርምጃ በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ትናንት ሰኞ ጥቅምት 17 ቀን 2018 ዓ.ም በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባቸው የኦሮሚያ ክልል ከምዕራብ ሐረርጌ በተለይም ከአንጫር ዲንዲና አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ቀን ነው። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑ እንደተደረሰበት አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባች የሆኑትን የኦሮሚያ የሶማሌና ድሬዳዋ አዋሳኝ ስፍራዎች የመሸሸግ እቅድ ነበረው። ኮሚሽነሩ ቡድኑ በተለያዩ የአካባቢው ማህበረሰብ ኢኮኖሚና ኢንዱስትሪ ተቋማት ላይ የሽብር ጥቃቶችን የመፈጸም እቅድ እንደነበረው በማንሳትም ከሰዋል። በተጨማሪም ቡድኑ ጪናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርጎ ራሱን የማስፋፋት ሀሳብ እንደነበረው ተናግረዋል። ዋና ዓላማው በምስራቅ ሐረርጌ ጋራ ሙለታ ሄዶ ሌላ ቤዝ መመስረትና በዚያም እንደዚሁ የስልጠና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፍቶ ምስራቅ ኢትዮጵያ የግጭት የሽብር ቀጠና፣ የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ ነበር ሲሉም ወንጅለዋል። ከዚያ ተነስቶ በጅቡቲ መስመር በደንገጉም በታችም በሶማሌ ክልል በኩል ያሉትን በማጥቃት ሽብር ለመፍጠር ነው እንግዲህ ጠላት ያቀደው ብለዋል። ታጣቂ ቡድኑ ወደ አካባቢው ከገባ በኋላ 2 የፖሊስ አባላት፣ 3 የሚሊሻ አባላት እንዲሁም አንድ መምህርን መግደሉን በመግለጫው ላይ አንስተዋል። በሶማሌ ክልል ሲቲ ዞን ላስ ዴሪ አካባቢ ውስጥም 4 የቻይና መንግስት ሰራተኞች የሆኑ ኢትዮጵያውያን በቡድኑ ታግተው እንደነበርና 4 ሚሊዮን ብር ተከፍሎ መለቀቃቸውን ጠቅሰዋል። በድሬዳዋ ከተማና ሶማሌ ክልል መንቀሳቀስ ጀምሮ ነበር የተባለውን የኦሮሞ ነጻነት ሰራዊት ክንፍ ለማጥቃትና ለማጥፋት 7 የፌዴራልና የክልል የጸጥታ አካላትን በአባላትነት የያዘው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ወደ ስራ መግባቱን ገልጸዋል። የጸጥታ ኃይሎቹን ጥምረት በመወከል መግለጫ የሰጡት ኮሚሽነር አለሙ እንደሚያስረዱት ከግብረ ኃይሉ አባላት መካከል የመከላከያ ሰራዊት ምስራቅ እዝና የምስራቅ ኢትዮጵያ የፌዴራል ፖሊስ ፈጥኖ ደራሽ ኃይል ይገኙበታል። የድሬዳዋ ከተማ አስተዳደር ፖሊስ፣ የወንጀል መከላከል ኃይል፣ የኦሮሚያ ክልል ፖሊስ፣ ጸረ ሽምቅና ልዩ ኃይል እንዲሁም የሶማሌ ክልል ልዩ ኃይል አባላትም ግብረ ኃይል ውስጥ መካተታቸውን ጠቅሰዋል። የድሬዳዋ ከተማና የኦሮሚያ ክልል ሚሊሻ አባላትም ተሳትፎ እንደነበራቸው አክለዋል። ግብረ ኃይሉ በታጣቂ ኃይሉ ላይ ያካሄደውን ዘመቻ የጀመረው በአንድ ወር ለማጠናቀቅ በማቀድ እንደሆነ የሚናገሩት ኮሚሽነር አለሙ 3 ዘርፎች ተከፋፍሎ መረጃ የማጠናከር ኦፕሬሽኑን በተግባር የማካሄድና ምርመራ ማካሄድ ተግባራት መከናወናቸውን ተናግረዋል። ታጣቂ ቡድኑ እቅዱን ተግባራዊ ሳያደርግ ፍጹም በሆነ በእነዚህ 7 የጸጥታ ኃይል ተከቦ ካለበት እንዲወጣ አድርጎ ከተቀበረ ጉድጓድ በማውጣት ሜዳ ላይ ሲገኝ እንግዲህ እርምጃ ተወስዶበታል ብለዋል።
ኮሚሽነር አለሙ በዚህ መሰረት 43 የጠላት ኃይል ተገድሏል። ከዚህ 43 ውስጥም ዋናው መሪ ጃል ሀረርጌ ወይም ኢትመር የሚባለው እርምጃ ተወስዶበት ሙተዋል። የእሱ ምክትል የተባሉት ጃል ቦባስና ጃል ራሳ የሚባሉት ደግሞ ጃል ቦባስ ተመቶ የተያዘ ሲሆን ጃል ራሳ እንዲሁ ተማርኳል ሲሉም አብራርተዋል። 25 የቡድኑ አባላት እንደተማረኩና እጅ እንደሰጡም የገለጹት ኮሚሽነሩ የጦር መሳሪያዎች መያዛቸውንም ተናግረዋል። ከታጣቂ ቡድኑ ጋር በሴል በፋይናንስ በመረጃ ገንዘብ በማስተላለፍ በተለያየ ሁኔታ ሲረዱ የነበሩ 34 የሚሆኑ ተጠርጣሪዎች በቁጥጥር ስር መዋላቸውንም አክለዋል። ከተጠርጣሪዎቹ መካከል ተፈጽሟል በተባለው እገታ ውስጥ የተሳተፉ እንደሚገኙበትም ገልጸዋል። ታጋቾቹን ለማስለቀቅ የተከፈለው 4 ሚሊዮን ብር የገባበት የባንክ አካውንት እንዲታገድ ተደርጎ በሂሳብ ቁጥሩ ሲጠቀሙ የነበሩ የቡድኑ ደጋፊዎች መያዛቸውንም ገልጸዋል። ኮሚሽነር አለሙ እነኚህ ለህግ ቀርበው ወደ 90 መዝገብ ተጣርተዋል። ከ9 4ቱ መዝገብ ለአቃቢ ህግ ሙሉ በሙሉ ተሟልቶ ወደ ክስ መክፈትና ለችሎት ማቅረብ የደረሰበት ሲሆን 5 መዝገብ ደግሞ በአሁኑ ሰዓት በማጣራት ላይ ያለ ነው ብለዋል። የፖሊስና የሚሊሻ አባላት ላይ ግድያ ፈጽመዋል የተባሉ ተጠርጣሪዎች ጉዳይ በተለየ ወጥቶ ለህግ እንደሚቀርብም አስታውቀዋል። ዘመቻው በተካሄደበት ወቅትም የደም ላብ የህይወት መስዋዕትነት የከፈሉ የግብረ ኃይሉ አባላት መኖራቸውን ጠቅሰዋል። ኮሚሽነር አለሙ የድሬዳዋ ከተማ አስተዳደርና አጎራባች አካባቢዎች በአሁኑ ሰዓት ከታጣቂ ቡድኑ ነፃ መሆናቸውንም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ አሳስበዋል። በአገሪቱ የፖለቲካ ምህዳር ውስጥ ፈታኝ ሆኖ ከሚገኙት ጉዳዮች መካከል ፖለቲካ ምንድነው? የፖለቲካ ፓርቲ ምንድነው? ሚናውና ተግባሩስ በተለይ ከሌሎች ህጋዊ ሰውነት ካላቸው ድርጅቶች በምን ይለያሉ? መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉት ጽንሰ ሀሳቦች ላይ መሰረታዊ የአረዳድ ስህተት መሆኑን ፓርቲው ባወጣው መግለጫ ጠቁሟል። በዚህ ምክንያት ፓርቲዎች የተለያዩ ስህተቶችን የሚፈጽሙ መሆናቸውን ያመላክተው የኢዜማ መግለጫ ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ጥሰቶች ሲፈጽም ይስተዋላል ብሏል። ፓርቲዎች አባላት መመልመል፣ መዋቅራቸውን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካው ገበያ የሚያቀርቡትን አማራጭ ሀሳብ መሸጥ ደንበኛ ተግባራቸው ነው። ይህ ሲፈጸም ግን የዜጎችን ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በማያስገባ እንዲሁም በፖለቲካ ምህዳሩ ላይ ለፉክክር የሚቀርቡ ተወዳዳሪዎች ላይ አድሏዊነትን በሚያነ ግስ መልኩ መሆን የለበትም። ገዢው ፓርቲ ከምርጫ 2013 ዓ.ም አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሃን ጠፍሮ መያዝ፣ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለው መር ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ሲል ኢዜማ ገልጿል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ ያለው የኢዜማ መግለጫ ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የሚያመላክት መሆኑን ገልጸዋል። በተጨማሪም ድርጊቱ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያለ አግባብ እንደሚጠቀሙ ያሳያል። ከዚህ ቀደምም ይተችበት የነበረው በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባላት ቁጥሩን ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን ሲል ኢዜማ ገልጿል። ፓርቲው ሀሳቤን ለመፈጸም ጥራት ያለው አባል ይጎልኛል የሚል ግምገማዎች እንዳሉት የሚታወቅ መሆኑን የገለጸው ኢዜማ ይህን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባሮች ግን በዜጎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል ሲል አሳስቧል። ይህ የመንግስት ተግባር በዋነኝነት አስቸጋሪ ሆኖ ያለውን የገዢው ፓርቲና መንግስት አንድና ያው የመሆን ጉዳይ የበለጠ የሚያጠናክረው ሲሆን በተጨማሪም ፓርቲው በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን የበላይ ህግ ወይም ህገ መንግስቱ ሌሎች ሀገራችን የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁም ለህግ የበላይነት ያለው ምልከታ ጥያቄ ምልክት ውስጥ የሚከተለው መሆኑንም ኢዜማ ገልጿል። ለዚህም ከህገ መንግስቱ አንቀጽ 31፣ 29ና 25ን በማስረጃነት ጠቅሶ ብልጽግናን ወቅሷል። በመሆኑም የመገናኛ ብዙሃን ተቋማት ጉዳዩን ለማህበረሰቡ እንዲያጋልጡ የኢትዮጵያ ሰብአዊ መብት ኮሚሽንና ከሰብአዊ መብት ጋር በተያያዘ የሚሰሩ አካላት እንዲያወግዙት፣ የህዝብ እንባ ጠባቂ ተቋም ይህን የመብት ጥሰት ተመልክቶ በተመሳሳይ እንዲያውግዝ፣ የሲቪክ ማህበራትም ዜጎች ከእንዲህ አይነት ጫና ራሳቸውን እንዴት እንደሚጠብቁ ግንዛቤ በመፍጠር መሰል ድርጊቶች የሚቆሙበትን ሁኔታ እንዲፈጥሩ ጥሪ አቅርቧል። እንዲሁም ዜጎች ለእንዲህ አይነት ጫና በጋራ በመቆም ያለ ፍላጎታቸው የሚጫንባቸውን ሁሉ እንዲቃወሙ ጥሪ እናቀርባለን ብሏል። ገዢው ብልጽግና ፓርቲም ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅርን ለፓርቲ ጥቅም የመዋል ተግባራት በአስቸኳይ እንዲያቆም እናሳስባለን ያለው ኢዜማ እንደቀደ
የቀደሙት የኢትዮጵያ አገዛዞች ብልጽግና ፓርቲን በታሪክ መዝገብ የዲሞክራሲ አክሻፊ ተብሎ ለመመዝገብ እየተንደረደረ መሆኑንም የፓርቲው አመራሮች እንዲያጤኑ ትንሻለን ሲል ዛሬ በማህበራዊ ትስስር ገጹ ባወጣው መግለጫ አሳስቧል። የኢዜማን መግለጫ ተከትሎ ታዲያ ከገዢው የብልጽግና ፓርቲ ይህ ዜና እስከተጠናከረበት ሰዓት ድረስ የተሰጠ ምላሽ የለም። ወደ ቀጣዩ መረጃችን ስናልፍ የብልጽግና ፓርቲ አመራሮች ባለፉት ቀናት ባደረጉት ስብሰባ በግብርና፣ በውጭ ንግድ በተለይም ኢኮኖሚውን በማዘመን የተሳካና ከፍ ያለ ውጤት አስመዝግበናል ብለዋል። የፓርቲው ስኬት ተብሎ ከቀረበው ውስጥ በሀገሪቱ የተረጂዎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ማድረግ መቻሉ እንደ ምክንያትነት ተጠቅሷል። የመንግስታቱ ድርጅት የቅርብ ሪፖርት በበኩሉ በሀገሪቱ 22 ሚሊዮን ተረጂዎች እንዳሉ ይናገራሉ። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ በሕግ የበላይነት ምዘና አምና ከነበረችበት ዝቅ ማለቷና የአምባገነንነት አዝማሚያ እየተባባሱ መምጣታቸውን አንድ ሪፖርት አስጠንቅቋል። የዓለም አቀፍ የፍትህ ፕሮጀክት ዛሬ ባወጣው የ2025 የሕግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የሕግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ሲል ሪፖርቱ ገልጿል። ሪፖርቱ የአገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለ5 ተከታታይ ዓመታት ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ መሰረት በዓለም አቀፍ ደረጃ የሕግ የበላይነት ማሽቆልቆል በ2025 ዓ.ም ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሳራ በታች ካሉ 34 የአፍሪካ ሀገሮች ውስጥ 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፉ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያና ሞሪሼስም በቀጠናው የተሻለ አፈጻጸም ካላቸው ሀገራት መካከል ተካተዋል። የኢትዮጵያ የሕግ የበላይነት ለተከታታይ ዓመታት ቆለቆለ ይገኛል። ለአብነትም ኢትዮጵያ እንደ ኢሮፒያኑ አቆጣጠር በ2022 ዓ.ም ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም በስርዓትና ጸጥታ ላይ መዳከም መታየቱ ተገልጿል። እንዲሁም በ2023 ዓ.ም ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለች ሲሆን በ2024 ዓ.ም ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሷል። ሀገሪቱ በዚህ ዓመት ወደ 132ኛ ደረጃ ዝቅ ብላለች። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ ደረጃ ከ2023 እስከ 2025 ባሉት ዓመታት ደግሞ 30ኛ ደረጃ ላይ ቆይታለች። የ2025 ዓ.ም የሕግ የበላይነት መረጃ ጠቋሚ በመንግስታዊ የስልጣን ገደብ፣ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩን አመላክቷል። ኢትዮጵያ በእነዚህ በሶስቱ ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል።